አንታርክቲካ ስንባል በመጀመሪያ ወደ አእምሯችን ምን ይመጣል? ብዙዎቻችን የምናስበው ስለ በራሪ ሳህኖች፣ ከበረዶ ስር ስለተቀበሩ ምስጢራዊ ስልጣኔዎችና በሰማይ ላይ ስለሚታዩ እንግዳ መብራቶች ነው። እነዚህ ታሪኮች ለአእምሮ ማራኪ ቢሆኑ እውነተኛው ድራማና ከሁሉም በላይ አደገኛው ምስጢር ግን ይሄ አይደለም። እውነተኛው ምስጢር በዋና ዋና የዜና አውታሮች ላይ ብዙም የማይነገርለት ነገር ግን በአያላን መንግስታት የስልጣን ኮሊደሮች ውስጥ እንደ ሰደድ እሳት የሚነዛ ነው። ነገሩ እንዲህ ነው። በቅርቡ የሩሲያ የምርምር መርከቦች በአንታርክቲካ በረዶ ስር ያደረጓቸው የጂኦሎጂ ጥናቶች የአህጉሪቷን እምቅ የኃይል ሀብት መላምት እንደገና ቀስቅሰዋል። አንዳንድ የቆዩ ግምቶች እንደሚጠቁሙት በበረዶ ስር እስከ 511 ቢሊዮን በርሜል የሚገመት የነዳጅና ጋዝ ክምችት ሊኖር ይችላል። ይህ የተረጋገጠ ቁጥር አይደለም። ነገር ግን ይህ ግምት ብቻውን ለአስርታት ዓመታት በሰላም የቆየውን የአህጉሪቱን ስምምነት በማንኛውም ጊዜ ሊያናጋ የሚችልና ሀያላን ሀገራትን ወደ ቀዝቃዛ ፍጥጫ እየመራቸው ያለ ሀሳብ ነው። ስለ ባዕዳን ራሱ እውነተኛው ፍልሚያ እዚሁ ምድር ላይ ነው። የሚካሄደው ለመሬት ሳይሆን ከበረዶ በታች ላለው ጥቁር ወርቅ ነው። ሁልጊዜም እንደነዚህ አይነት ከዚህ ቀደም ተሰምተው የማያውቁ ታሪኮች እንዲሁም በመላው ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። አንታርክቲካ በምድር ላይ የማንም ሀገር ሉዓላዊ ግዛት ያልሆነች ብቸኛ አህጉር ናት። እንዴት? መልሱ በታሪክ ውስጥ ከተመዘገቡት ታላላቅ የዲፕሎማሲ ስኬቶች ወደ አንዱ ይወስደናል። በ1950ዎቹ የቀዝቃዛው ጦርነት በጦፈበት ወቅት ዩናይትድ ስቴትስ እና ሶቪየት ኅብረት በሁሉም ነገር ይፎካከሩ ነበር። አንታርክቲካ ቀጣዩ ውጥረት ቀጠና ትሆናለች የሚል ስጋት አንዣቦም ነበር። እንደ አርጀንቲና፣ ቺሊ፣ ዩናይትድ ኪንግደም እና አውስትራሊያ ያሉ ሀገራት ደግሞ የይገባኛል ጥያቄ በማቅረብ የአህጉሪቱን ክፍሎች የራሳቸው ለማድረግ ይፈልጉ ነበር። ይህ ሁሉ ውጥረት ሊያመጣ የሚችለውን አደጋ የተረዱ በወቅቱ በአንታርክቲካ የሳይንስ ምርምር ሲያደርጉ የነበሩ 12 ሀገራት በ1959 ዓ.ም ዋሽንግተን ዲሲ ላይ ተሰብስበው አንድ ታሪካዊ ስምምነት ተፈራረሙ። የአንታርክቲካ ስምምነት በመባል የሚታወቀው ይህ ሰነድ 3 ቁልፍ መርሆችን አስቀምጧል። አንደኛ፣ አንታርክቲካ ለሰላማዊና ለሳይንሳዊ ምርምር ብቻ እንድትውል ተወሰነ። ማንኛውም ወታደራዊ እንቅስቃሴ፣ የጦር መሳሪያ ሙከራና የጦር ሰፈር ግንባታ ሙሉ በሙሉ ተከለከለ። ሁለተኛ፣ እያንዳንዱ ሀገር የሳይንስ ምርምር የማድረግና ያገኘውን መረጃ የመለዋወጥ ሙሉ ነፃነት አገኘ። ሶስተኛና ወሳኙ ነጥብ ደግሞ የይገባኛል ጥያቄዎችን ይመለከታል። ስምምነቱ ቀደም ብለው የቀረቡትን የሉዓላዊነት ጥያቄዎች አላጠፋቸውም ወይም አላጸደቃቸውም፣ ይልቁንም አሰርዟቸዋል። ይህም ማለት ስምምነቱ በሥራ ላይ እስካለ ድረስ ማንም አዲስ የይገባኛል ጥያቄ ሊያቀርብ ወይም የነበረውን ሊያስፋፋ አይችልም። ይህም አንታርክቲካን ከግዛቱ ውዝግብ ነፃ የሆነች ልዩ ቀጠና አደረጋት። ከስምምነቱ መፈረም አንስቶ ላለፉት ከ60 ዓመታት በላይ ይህ ስምምነት በሚያስደንቅ ሁኔታ ሰርቷል። በቀዝቃዛው ጦርነት ወቅት እንኳን አሜሪካውያን እና ሩሳውያን ሳይንቲስቶችን በአንታርክቲካ ጎን ለጎን ሰርተዋል። አህጉሪቱ የሰው ልጅ ከፖለቲካዊ ሽኩቻ በላይ ከፍ ብሎ በሰላም መስራት እንደሚችል ሕያው ማሳያ ሆናለች። ግን ይህ ሰላማዊ ገነት ለዘላለም የሚዘልቅ ላይሆን ይችላል። ሰላሙን ያደፈረሰው የመጀመሪያው ድምፅ የመጣው ከበረዶ ስር ነው። በቅርቡ የሩሲያ የምርምር መርከቦች በዌዴል ባህር አካባቢ ባደረጉት የሴስሚክ ጥናት እጅግ ግዙፍ የሆነ የነዳጅና የተፈጥሮ ጋዝ ሀብት ሊኖር እንደሚችል የሚጠቁሙ መረጃ ይዘው ወጡ። ሩሲያ ነዳጅ አልቆፈረችም። ነገር ግን ዘመናዊ ቴክኖሎጂን ተጠቅማ በሺዎች ሜትሮች በረዶ ስር ያሉትን የከርሰ ምድር አወቃቀሮች በመቃኘት ግዙፍ የኃይል ምንጭ የመያዝ ዕድል ያላቸውን ቦታዎች ለይታለች። ይህ በራሱ የጂኦፖለቲካው ምድር አናወጠው። ለምን? ምክንያቱም ይህ የተገመተው ሀብት የሚገኝበት የዌዴል ባህር ዩናይትድ ኪንግደም፣ አርጀንቲና እና ቺሊ በአንድ ጊዜ የይገባኛል ጥያቄ የሚያቀርቡበት እጅግ አወዛጋቢ ስፍራ ነው። የአንታርክቲካ ስምምነት እነዚህን ጥያቄዎች አሰርዟቸው የነበረ ቢሆንም የቢሊዮኖች በርሜል ሀብት መላምት ሲነሳ የቆዩ የይገባኛል ጥያቄዎች እንደገና አቧራቸውን አራግፈው ብቅ ማለት ጀመሩ። የዩናይትድ ኪንግደም ፓርላማ አባላት የሩሲያን እንቅስቃሴ በቅርበት እየተከታተልን ነው ሲሉ በግልጽ አስታወቁ። ቺሊና አርጀንቲና ደግሞ ለሉዓላዊነታቸው እንደ ስጋት ቆጥረውታል።
ሩሲያ በበኩሏ ድርጊቷ የአንታርክቲካን ስምምነት የማይጥስ ንጹህ ሳይንሳዊ ምርምር ነው ብትልም ይህ ማብራሪያ በምዕራባውያን ዘንድ ብዙም ተቀባይነት አላገኘም። ይህ ክስተት የአንታርክቲካ ስምምነት መሰረታዊ ድክመትን አጋልጧል። ስምምነቱ የተጻፈው እንዲህ አይነት ግዙፍ ሀብት የማግኘት ቴክኖሎጂ ከመኖሩ በፊት ነው። በወቅቱ በአንታርክቲካ የማዕድን ቁፋሮ ማድረግ በቴክኖሎጂም ሆነ በኢኮኖሚ የማይታሰብ ነገር ነበር። ዛሬ ግን የአየር ንብረት ለውጥ በረዶውን እያቀለጠ ቴክኖሎጂ ደግሞ የማይቻለውንም አስችሏል። ይህ ደግሞ አህጉሪቱን ወደ አዲስ የጄዝ ጨዋታ መድረክነትም ለውጧታል። አንታርክቲካ ላይ የሚደረገው ፉክክር የሚለካው በጦር መርከቦች ብዛት ሲሆን በሳይንሳዊ ምርምር ጣቢያዎች ብዛትና ስልታዊ አቀማመጥ ነው። እነዚህ ጣቢያዎች የየሀገሪቱ ባንዲራ የሚሰቅሉ የስልጣንና የረጅም ጊዜ ፍላጎት መገለጫዎች ናቸው። የመጀመሪያው የቻይና ዘንዶ ስልታዊ መስፋፋት። በዚህ የቼዝ ጨዋታ ውስጥ ዋነኛው ተዋናይ ቻይና ናት። ፕሬዝዳንት ሺጂፒንግ ቻይና የዋልታ ኃይለ ሀገር የመሆን ዓላማ እንዳለባት በግልጽ ተናግሯል። ይህንን ለማሳካትም ቻይና በአንታርክቲካ ላይ ያላትን አሻራ በፍጥነት እያስፋፋች ነው። በፌብሩዋሪ 2024 ዓ.ም ቻይና አምስተኛውን የምርምር ጣቢያዋን ኪሊንግ በይፋ መርቃለች። ይህ ጣቢያ የሚገኘው በሮስ ባህር አካባቢ ሲሆን ይህም በአሜሪካ ትልቁ የምርምር ጣቢያ ማክመርዶ እና በአውስትራሊያ እና በኒውዚላንድ የይገባኛል ጥያቄ ክልል አቅራቢያ የሚገኝ ስልታዊ ቦታ ነው። ቻይና እነዚህ ጣቢያዎች ለሳይንስ ብቻ እንደሚውሉ ብትገልጽም የምዕራባውያን ተንታኞች ግን በጥርጣሬ ነው የሚያዩት። ስጋታቸው ሁለገብ አጠቃቀም ወይም ዱዋል ዩዝ በሚለው ጽንሰ ሐሳብ ላይ ያተኩራል። ለምሳሌ ለጠፈር ምርምር የተዘረጋ የሳተላይት መቀበያ ሳህን በቀላሉ ለወታደራዊ ስለላ ስራ ላይ ሊውል ይችላል። የአሜሪካ መከላከያ ሚኒስቴር ቻይና በአንታርክቲካ የምትገነባው መሰረተ ልማቶች የሰራዊቷን አቅም ለማሳደግ የታለሙ ሊሆኑ እንደሚችሉ በተደጋጋሚ ስጋቱን ገልጿል። በተጨማሪም እነዚህ ጣቢያዎች ቻይና ለአሜሪካ ጂፒኤስ አማራጭ አድርጋ ለምታለመው የቤዶ ሳተላይት መረብ እንደ ማማሳከሪያ ጣቢያ ሊያገለግሉ ይችላሉ። ይህም በወታደራዊ ዘርፍ ትልቅ ጠቀሜታ ይሰጣል። ሌላኛው የሩሲያ ድብ የሀብት ፍለጋና ስልታዊ አቀማመጥ ነው። የሩሲያ ስልት ደግሞ የበለጠ ቀጥተኛ ነው። የነዳጅ ፍለጋ ጥናቷ እንደሚያሳየው ሩሲያ የአንታርክቲካን ስምምነት የወደፊት ዕጣ ፈንታ ጥያቄ ውስጥ እየከተተች ነው። ስምምነቱ ለሀብት ብዝበዛ ባይፈቀድም ሩሲያ ማን ምን ሀብት የት እንዳለ በደንብ ማወቅ ትፈልጋለች። ይህ አንድ ቀን ስምምነቱ ቢፈርስ ወይም ቢሻሻል ሩሲያ የይገባኛል ጥያቄዋን በጠንካራ መረጃ ለማቅረብ ከማንም ቀድማ እንድትገኝ ያደርጋታል። ሌላው የምዕራቡ ዓለም ምላሽና ስምምነቱን የማስከበር ትግል ነው። በሌላ በኩል ዩናይትድ ስቴትስ እና አጋሮቿ ዩናይትድ ኪንግደም፣ አውስትራሊያ እና ኒውዚላንድ የአንታርክቲካ ስምምነት እንዲከበርና አህጉሪቱ ለሰላምና ለሳይንስ ብቻ እንድትውል አጥብቀው ይሰራሉ። አውስትራሊያ 42% የሚሆነውን የአንታርክቲካ ክፍል በስምምነቱ መሰረት የቀዘቀዘ የይገባኛል ጥያቄ ያላት ሀገር እንደመሆኗ የቻይናን መስፋፋት በከፍተኛ ስጋት ትመለከተዋለች። ለዚህም ምላሽ ለመስጠት በአንታርክቲካ ለሚደረጉ ምርምሮች ስልታዊ ተነሳሽነቶችን በመቶ ሚሊዮኖች የሚቆጠሩ ዶላር መድባለች። የዩናይትድ ስቴትስ የስምምነት አንቀጾች በመጠቀም የሌሎችን እንቅስቃሴ ለመቆጣጠር ትሞክራለች። ለምሳሌ ስምምነቱ ማንኛውም ሀገር የሌላውን ሀገር ጣቢያ ያለማስጠንቀቂያ የመፈተሽ መብት ይሰጣል። ይህን መብት በመጠቀም ምዕራባውያን ሀገራት ጣቢያዎቹን ለተባለው ሰላማዊ ዓላማ ብቻ እየዋሉ መሆናቸውን ያረጋግጣሉ። ይህ የሚያሳየው የቼዝ ጨዋታውን በዝምታ እየተመለከቱ እንዳልሆነ ነው። የዚህ ሁሉ ውጥረት ማጠንጠኛ የሆነው አንድ ቁጥር ነው፣ 2048። ይህ ዓመት ለምን እንዲህ ወሳኝ ሆነ? በ1991 ዓ.ም የአንታርክቲካ ስምምነት አባላት የማድሪድ ፕሮቶኮል የተሰኘ ተጨማሪ ስምምነት ፈረሙ። ይህ ፕሮቶኮል አንታርክቲካን ለሰላምና ለሳይንስ የተሰጠ የተፈጥሮ ሀብት በማለት ማንኛውም አይነት የንግድ ዓላማ ያለው የማዕድን ቁፋሮ እንቅስቃሴ በግልጽ ከለከለ። ነገር ግን ፕሮቶኮሉ አንድ አንቀጽ ይዟል። እሱም ስምምነቱ ስራ ላይ ከዋለበት ከ1998 ዓ.ም ጀምሮ ከ50 ዓመት በኋላ ማለትም በ2048 በማንኛውም አማካሪ አባል ሀገር የስምምነት አሰራር ለመገምገም ጉባኤ እንዲጠራ የመጠየቅ መብት አለው። ይህ ማለት ስምምነቱ በ2048 ያበቃል ማለት አይደለም። ነገር ግን ለመጀመሪያ ጊዜ የማዕድን እገዳውን ጨምሮ ሌሎች የስምምነቱ አንቀጾች ላይ ለመወያየትና ለማሻሻል በር ይከፍታል። ማንኛውም ማሻሻያ ለማድረግ የ3/4 አባላትን ስምምነት የሚጠይቅ ቢሆንም
ቻይናና ሩሲያ የሀብት ፍላጎታቸው እየጨመረ በሄደ ቁጥር ይህንን እድል ተጠቅሞ የማዕድን እገዳው እንዲነሳ ግፊት ሊያደርጉ ይችላሉ የሚል ስጋት አለ። ስለዚህ ዛሬ በአንታርክቲካ የሚደረገው እያንዳንዱ እንቅስቃሴ፣ እያንዳንዱ አዲስ የምርምር ጣቢያ፣ እያንዳንዱ የጂኦፖለቲካ ጥናት ለ2048 የሚደረገው ዝግጅት ነው። ሀገራት በ2048 ዓመተ ምህረት በሚኖረው የድርድር ጠረጴዛ ላይ ጠንካራ አቋም እንዲኖራቸው አሁኑኑ መሰረታቸውን እያጠናከሩ ነው። ታዲያ ሀያላኑ በአንታርክቲካ የሚዋጉበት እውነተኛ ምክንያት ምንድን ነው? መልሱ ቀላል ነው። እሱም የወደፊቱ ዕጣ ፈንታ። የአየር ንብረት ለውጥ በረዶውን እያቀለጠው ነው። ይህ በራሱ የዓለምን የባህር ከፍታ በመጨመር ስጋት ቢሆንም ሌላ ያልተጠበቀ ውጤት ይዞ መጥቷል። ቀደም ሲል በበረዶ ተሸፍኖ የነበሩ መሬቶችን ተደራሽ እያደረገ ነው። ይህ ደግሞ ለሀብት ብዝበዛ፣ ለአዲስ የንግድ የባህር መስመሮችና ለወታደራዊ ስልታዊ ቦታዎች አዲስ ዕድል ይከፍታል። የሩሲያው የነዳጅ ጥናት፣ የቻይና የምርምር ጣቢያዎች መስፋፋትና የምዕራባውያን ስጋት ለሁሉም አንድ ትልቅ እንቆቅልሽ አካል ናቸው። አንታርክቲካ ከዚህ በኋላ የሰላምና የሳይንስ ገነት ብቻ አይደለችም። እሷ የቀጣዩ ክፍለ ዘመን ታላቅ የጂኦፖለቲካ ፉክክር መድረክ ሆናለች። ጥያቄው በአንታርክቲካ ሀብት አለ ወይ የሚለው አይደለም። እውነተኛ ጥያቄው ያንን ሀብት ማን ይቆጣጠረዋል የሚለው ነው። የአንታርክቲካ ስምምነት ይህንን አዲስ እውነታ ተቋቁሞ ይዘልቃል ወይንስ በሀገራት የሀብት ጥማትና የስልጣን ፍላጎት ተሸርሽሮ ይወድቃል? የመጨረሻው ጥያቄ ነው። አንታርክቲካ የሰው ልጅ በሰላም ሊተባበር የቻለበት የመጨረሻው ምሽግ ሆና ትቀጥላለች ወይንስ የቀዝቃዛው አህጉር የቀጣዩ የዓለም ግጭት መነሻ ትሆናለች? ሐሳቡን በኮመንት ሴክሽን ላይ አጋሩን። ውድ የፈንዲሻ ኢንተርቴይንመንት ዩቲዩብ ቻናል ቤተሰቦች በዛሬው ፕሮግራማችን ከአንታርክቲካ ስር ምን አለ የሚለውን ነገር አስቃኘናችሁ። ሁልጊዜም እንደነዚህ አይነት ከዚህ ቀደም ተሰምቶ የማያውቁ ታሪኮች እንዲሁም በመላው ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ለሁላችን ይሁን።